ሰላም እንዴት ናችሁ? ዛሬ የማሳያችሁ የኢትዮጵያ ፓስፖርት በኦንላይን እንዴት እንደምንሞላ ነው ማሳያችሁ። ጀስት ከዚህ በፊት በአካልም በኮመንትም በውስጥ መስመርም አናግራችሁኛል። እንዴት ነው ፓስፖርት የምንሞላው? ስፔሻሊ አዲሱ ሲስተም የድሮ ሲስተም ተቀይሯል። ስለዚህ አሁን አዲስ የመጣውን ሲስተም እንዴት እንሞላለን የሚል ጥያቄ ጠይቃችሁኛል። ስለዚህ በጥያቄያችሁ መሰረት ዛሬ እሰራላችኋለሁ። ዱሬሽናቸው ላይ ዲፔንድ ሆነን ኖርማል እና ጀስት አርጀንት ብለን በሁለት እንከፍላለን። አርጀንት የምንለው የ5 ቀንና የ2 ቀን ነው። ኖርማል የምንለው ደግሞ ለረጅም ጊዜ ቀጠሮ የምንሰጠው ነው። ያ ማለት ለአሻራ ቀጠሮ የሚሰጥበትን ታይም ነው ምላችሁ። ስለዚህ በዚህ መሰረት እሱን ነው ዛሬ የኖርማሉን ነው ማሳያችሁ። የአርጀንቱን የ2 ቀንና የ5 ቀን የሚለውን ኔክስት ቪዲዮ ላይ ያሳያችኋለሁ። ኖርማሉን አሁን እናያለን። ስለዚህ እንደተለመደው ሰብስክራይብ፣ ሼር፣ ላይክ እና ኮመንት በማድረግ ፍቅራችሁን ልትገልጹልኝ ትችላላችሁ። ስለዚህ በመጀመሪያ ክሮም ላይ ጉግል ላይ ትገቡና ኢፓስ ብላችሁ ሰርች ታደርጋላችሁ ወይም ደግሞ immigration.gov.et በሚል ሰርች ስታደርጉ የአይሲሲ ኢንተርፌስ ይመጣላችኋል። የኢሚግሬሽን እና ዜግነት አገልግሎት ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚል እንደዚህ አይነት ኢንተርፌስ ይመጣላችኋል። እንደዚህ አይነት ኢንተርፌስ ካገኛችሁ በኋላ ጀስት ከዚህ በፊት ዩዘር ኔም ካላችሁ ሎጊን ትላላችሁ፣ ከሌላችሁ ደግሞ ሬጂስተር ትላላችሁ። ስለዚህ እኔ እንደ አዲስ ስለሆነ ማሳያችሁ ሬጂስተር አደርጋለሁኝ። ዜን እንደዚህ አይነት ኢንተርፌስ ያመጣላችኋል። አይደንቲፊኬሽን ታይፕ አለ። ይሄ ማለት የመታወቂያ አይነት ነው። ያው ክሬት ኦንላይን ፕሮፋይል ካለ በኋላ የመታወቂያ አይነት እዚህ ጋር ትመርጣላችሁ። ጀስት ሊስት ተደርገዋል። ፓስፖርት ከሆነ ፓስፖርት፣ ያ ማለት የምታወጡት ሳይሆን አሁን በእጃችሁ ያለ መታወቂያ ምን አይነት መታወቂያ ነው፣ የቀበሌ መታወቂያ ነው፣ የናሽናል አይዲ ነው። እዚህ ጋር ከመረጣችሁ በኋላ ጀስት ሰርች ትላላችሁ። ፎር ኤግዛምፕል እኔ ገቨርንመንት አይደንቲፊኬሽን ነምበር አልኩት። ገቨርንመንት አይደንቲፊኬሽን ነምበሩን ታስገባላችሁ። ፎር ኤግዛምፕል 0421 ዜን 2018 የወጣው ብዬ ባለ 6 ዲጂት አስገባው ልበል። ሰርች ሳደርገው ዜን ሰርችድ ሰክሰስፉል ይላል። ይህ እነዚህ የስም መጻፊያውን አክቲቭ አደረገልኝ። ፈርስት ኔም መቅደስ አስዩም ነው እያልኩ ያለሁት መቅደስ። ዜን ፋዘር ኔም ቶላ። ዜን ግራንድ ፋዘር ኔም ኪሮስ አረኩትኝ። ኪሮስ ኪሮስ። ዜን እዚህ ጋር መልሼ በአማርኛ ጽፋለሁ። ጀስት ኦልሬዲ ጽፌው ስለነበር ፔስት ነው ማድረገው። መቅደስ ዜን ፋዘርስ ኔም ቶላ። ዜን ግራንድ ፋዘርስ ኔም ክሮስ። እዚህ ጋር ክሮስ ላለውኝ። ዜን እንደዚህ ካረኩኝ በኋላ እዚህ ጋር ዴት ኦፍ በርዝ ኦር በርዝ ዴት ሰሌክት አደርጋለሁ። ከዛ ግሪጎሪያን እና ኢትዮጵያን ያለው ኢትዮጵያን ክሊክ ካረኩ በኋላ ለምሳሌ በ1992 የተወለደች ወይም የተወለደ ሰው ከሆነ ኦልሬዲ መቅደስ ሴት ነች። ጀስት የተወለደችው ከሆነ 1990 ከመረጥኩኝ በኋላ 92 ሰሌክት አደርጋለሁ። ለምሳሌ ታህሳስ 21 ቢሆን 1992 ታህሳስ 21 ዜን ፋይናሊ 21 ቦታ ሄጄ እመርጣለሁ ማለት ነው። አክሴፕት አደርገዋለሁ። ኦልሬዲ ይሄን የምትሞሉት ከበርት ሰርቲፊኬት ላይ ነው የምታዩት እንጂ አስዩም አይደለም። ጀስት በርት ሰርቲፊኬታችሁ አለ። በዛ መሰረት ነው። ስለዚህ እች ልጅ 26 ዓመቷ ነው። ዜን ናሽናሊቲ ትሞላላችሁ። እዚህ ጋር ኢትዮጵያ ኦልሬዲ ከሊስት ውስጥ ሰሌክት አደርጋላችሁ። ፊሜልስ አለ። ዜን ይህን ከሞላችሁ በኋላ ጀስት ወዴት ነው የምትሄዱት? ወደ ቬሪፊኬሽን ወይም ደግሞ ኢሜይል እና የቁጥር ቬሪፊኬሽን። ፎር ኤግዛምፕል 0912864494። ኦልሬዲ እኔ ኢሜይሉን ያልሞላሁት ጀስት ሬድ ስትሪክስ ያለችው ሞባይል ነምበር ላይ ነው። ሞባይል ነምበርን ማለፍ አትችሉም። ኢሜይሉ ግን ጀስት ኦፕሽናል ነው፣ ማለፍ ትችላላችሁ። ለዛ ነው። ዜን ቫሊዴት ማድረግ አለብኝ። ቫሊዴት ሳረግ ቴክስት ሄዶ ይገባል። ጀስት እዚህ ጋር የተመዘገበ ቁጥር ከሆነ መጀመሪያውኑ ተመዝግቧል ሊላችሁ ይችላል። ካልተመዘገበ ግን ቴክስት ይልክላችኋል ማለት ነው። ስለዚህ አሁን ልኮልኛል ኦልሬዲ ስልኩ እኔ ጋር ስለሆነ 4327 ኦልሬዲ ሰክሰስፉል አለኝ። ኦቲፒ ሰክሰስፉሊ ቫሊዴትድ ብሎኛል። ስለዚህ ወደ ቀጣይ ሄዳለሁ። ፓስወርድ ነው የምንሞላው። ስለዚህ ፓስወርዱን በራሳቸው ስም ብናደርግ የተሻለ ነው የሚሆነው። መቅደስ አት 1088 ብል ኦር እዚህ ጋር አሁንም መቅደስ አት 1088 ገብታችሁ የምታየው ኖርማሊ ያው ስለማልጨርሰው ጀስት ምንም የምታገኙት ነገር የለም። ዜን ፋይናሊ ቬሪፊኬሽኑ ነው
የምንሄደው። ኦልሬዲ ሴክስ ሞልተናል፣ ኢሜል አድሬስ አያስፈልግም፣ ቁጥር ሞልተናል፣ ዩዘር ኔም ሞልተናል፣ ፓስወርድ ሞልተናል። ፋይናሊ ሬጂስተር ነው የምንለው። ሶ ሬጂስተር ስናደርገው እንደዚህ አይነት ኢንተርፌስ ያመጣልናል። ጀስት ሬጂስተር ሰክሰስፉሊ ብሎ አመጣልን። ስለዚህ የመቅደስን ሬጂስትሬሽን ጨርሻለሁ። ስለዚህ ሎጊን ብዬ ገባለሁ። ሶ ሎጊን እና ዜን ዩዘር ኔም ላይ ምን አስገባለኝ? የመቅደስን ዩዘር ኔም አስገባለሁ። ሶ መቅደስ ቶላ ክሮስ እስከ አያቷ ነው ዩዘር ኔሙን ያደረኩት። እስከ አባትም ማድረግ ትችላላችሁ። ዜን ፓስወርድ ላይ እዚህ ጋር ፓስወርድ ላይ እኔ ያልኩት መንገር የለብኝም ግን ኦልሬዲ ያው ለምሳሌ ስለወሰድኩት ሪሊዝ ስላልሆነ ብትገቡ ምንም አታገኙም። መቅደሳት 1088 አልኩኝ። ዜን ቴክስቱ የሚመጣልኝ ኦቲፒው የሚመጣልኝ በምንድን ነው የፈለኩት? በኢሜይል እና ኤስኤምኤስ ቴክስት ነው ያለው። እኔ በኤስኤምኤስ ፈለግኩ፣ ምክንያቱም አብዛኞቹ የሚሞላላቸው ሰዎች ኢሜይል ላይኖራቸው ስለሚችል ጀስት በኤስኤምኤስ ነው እንዲመጣልኝ የፈለግኩት። ፋይናሊ ሎጊን የሚለውን ክሊክ አረጋለሁ። ዜን ሎጊን የሚለውን ክሊክ ካረኩ በኋላ ያው ትንሽ የኮኔክሽን ነው። ባይ ዘ ዌይ ፓስፖርት በጣም ስትሮንግ የሆነ ኔትወርክ ነው የሚፈልገው። አሁንም ቴክስት ላከልኝ ማለት ነው። ስለዚህ የላከልኝን ቴክስት እዚህ ውስጥ አስገባለሁ። ይሄ ፋይናል 2 ጊዜ ነው ቴክስት የሚልከው ማለት ነው። ስለዚህ 74 926 ሶ ሰክሰስፉሊ ያለኝ። ስለዚህ ኦልሬዲ ትክክል ነኝ ማለት ነው። ሶ ገባውኝ። ይህን አይነት ኢንተርፌስ አመጣልኝ። ስለዚህ አሁን አፕሊኬሽኑን ስታርት አደርጋለሁ። ስለዚህ ሬጂስትሬሽን ጨረስኩ። ቀጥታ አሁን አፕላይ ወደ ማድረግ ነው። እዚህ ጋር ሴቭ ማድረግ ትችላላችሁ። ሴቭ ትላላችሁ። ዜን አም አፕላይንግ ፎር ለራሴ ነው ለህፃን ልጅ ወይም ለልጄ ነው ወይስ ለሌላ ሰው? እዚህ ጋር ለሌላ ሰው ነው ብላችሁ ክሊክ ካረጋችሁ ሌላ ፕሮሰስ ነው የሚጠይቃችሁ። ስለዚህ ልክ ራሳችሁ አሁን መቅደስ ራሷ አፕላይ እንደምታደርግ አርጋችሁ እዚህ ጋር ማይሰልፍ የሚለውን ክሊክ ታረጋላችሁ። ዜን ኦልሬዲ ክሊክ ያደርጋል። ቅድም እንደነገርኳችሁ ሰርቪስ ታይፕ ላይ ወይም ዱሬሽን ላይ ዲፔንድ ሆነን የ2 ቀን ሰርቪስ አለ፣ አርጀንት የምንላቸው የ5 ቀንም አርጀንት ነው። ዜን ኖርማል ሰርቪስ አለ። እኛ መቅደስ የምትፈልገው ኖርማል ነው። እኔም መጀመሪያ ቪዲዮን አሳያቸዋለሁ ያልኳችሁ የኖርማሉን ስለሆነ እዚህ ጋር የኖርማሉን ክሊክ አረጋለሁ። ዜን ኖርማሉን ክሊክ ካረኩ በኋላ አክሴፕት የምትለዋን አክቲቭ እናደርጋለን። ዜን ኔክስት እንሄዳለን። ሶ ኔክስት ከሄድን በኋላ የተሳሳትነው ነገር ካለ ስፔሻሊ ስም አካባቢ ቼክ እናደርጋለን። በእንግሊዝኛና በአማርኛ የተጻፉትን ክሮስ ቼክ እናደርጋለን። መቅደስ ቶላ ኪሮስ። ሶ ምንም አይነት ልዩነት የለም፣ ትክክል ነው ስሟ። ስለዚህ ስፔሊንግ ስህተትም ካለ እዚህ ጋር በደንብ ማየት አለባችሁ። የቅድሙን ካለፋችሁ በስህተት እዚህ ጋር ማጣራት አለባችሁ። በርዝ ዴት ኦልሬዲ ሞልታችኋል። እዚህ ጋር ሪጅን ለምሳሌ የፈለጋችሁ አፋር መሙላት ትችላላችሁ። እዚህ ጋር አፋር መሙላት ትችላላችሁ። ዜን ፕሌስ ኦፍ በርዝ ሰመራ ማለት ትችላላችሁ። ሰመራ። ዜን ናሽናሊቲ ኦልሬዲ የተሞላ ነው። ዜን ፋይናሊ ሜቢ ኦኩፔሽኑ ብዙ ነገር ስለሚሆን ጀስት እናንተ አዘር በሚለው ነው የምታልፉት። ምክንያቱም አሁን የዩኒቨርሲቲ ፕሬዚዳንት ነው ካላችሁ ለምሳሌ ኤኤ ዩኒቨርሲቲ ፕሬዚዳንት ይላል፣ የሆነ አብሮ የሚጠይቀው ነገር ሊመጣ ስለሚችል በአጭሩ እናንተ አዘር ብላችሁ ታልፋላችሁ። አዘር እዚህ ጋር አክቲቭ አለች፣ አዘርን ክሊክ ታደርጋላችሁ። ዜን ማሪታል ስታተስም ቢያገቡ ራሱ ሲንግል ብትመርጡ እኔ እመክራለሁ። ምክንያቱም ሜሪጅ ምናምን ካላችሁ ስፔሻሊ ወደ አረብ ሀገር የምትሄዱ ሴቶች ከሆናችሁ ጀስት አሁንም ሌላ የባለቤታችሁን ተጨማሪ ዶክመንቶች ሊጠይቋችሁ ስለሚችሉ ጀስት ሲንግል ብላችሁ ነው ማለፍ ያለባችሁ። ዜን እንደዚህ ካረጋችሁ በኋላ እዚህ ጋር ሄይት አለ፣ እነሱንም መሙላት ትችላላችሁ። ዜን ፋይናሊ ኔክስት ስላላችሁ ኔክስት ካላችሁ በኋላ ሪጅን ያስመረጣችኋል። ቅድም ምንድን ያልነው ሪጅኑ አፋር ነው ያልነው። ስለዚህ አፋር ክሊክ እናደርጋለን። እዚህ ጋር ዞን፣ ወረዳ፣ ቀበሌ የሚሉት አክቲቭ ወይም ደግሞ ቀይ ስላልበራባቸው ኦፕሽናል ናቸው፣ ብትተውም ችግር የለም ነው። እዚህ ጋር ሲቲ ኦልሬዲ የአፋር ሰመራ ማለት እንችላለን። እዚህ ጋርም ሆም አድሬስም ሰመራ ማለት እንችላለን። ሰመራ። ዜን ሌላ የምትሞሉት ነገር አክቲቭ የሆነ ነገር የለም። አልተርኔቲቭ አድሬስ አለ። እዚህ ጋር ሜን አድሬሱን ከሞላችሁ አልተርኔቲቭ ብዙም አያስፈልግም፣ ኦፕሽናል ነው። ስለዚህ ኔክስት ትላላችሁ። ኔክስት ካላችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። በዚህ ኢንተርፌስ ያው ምንድነው
ዶክመንት ነው የምታስገቡት። እዚህ ጋር ገቨርንመንት ኢምፕሎይ ኦርጋናይዜሽን አይዲ ብሏል ቅድም የመረጥነውን። ስለዚህ እዚህ ጋር ክሊክ ታደረጉና ዴስክቶፕ ላይ እኔ ቴስት ብዬ ነው ያስቀመጥኩት። ቴስት አይዲ ጀስት ለሙከራ ስለሆነ አስገባው። ስለዚህ ይህንን ካስገባው ይኸውና አይዲው። ስለዚህ ሰሚት እላለሁ። ዜን አውተንቲኬትድ በር ሰርቲፊኬት ይላል። እዚህ ጋር ክሊክ ታደረጋላችሁ። አሁንም ቴስት ዴስክቶፕ ላይ ቴስት ብዬ ያስቀመጥኩት ቴስት ቢሲ በር ሰርቲፊኬት ኦፕን እላለሁ። ጀስት የት ሄደ? አሁንም አስገባውኝ። ዜን ሰሚት እላለሁ። ጨረስኩ ማለት ነው። እዚህ ጋር ሌሎች ኦፕሽኖች አሉ። ጀስት አዲሽናል ስለሆነ አዘር ዶክመንት ወይም ደግሞ አዲሽናል ኦፕሽናል ናቸው። እዚህ ጋር ቀይ የበራባቸውን ብቻ ናቸው እናንተ በትክክል ማስገባት ያለባችሁ። ዜን ኔክስት ትላላችሁ። ካንትሪ ኢትዮጵያ ነው፣ ኦልሬዲ ይታወቃል። ኢንሮልመንት ታይፕ አሁን እዚህ ጋር የት ይሞላላችሁ? አሻራ የምትሰጡት የት ነው? ለምሳሌ ለሰመራ የሚቀርበው የት ነው? ለአፋር ነው የሞላችሁ። እዚህ ጋር አሁን ለምሳሌ አሰላ ላይ ከሆነ ያለችው መቅደስ አዳማ መሙላት ትችላለች። አዲስ አበባ ቃሊቲ መሙላት ትችላለች። ባሌ ከሆነ ባሌ ሮቤ አለ። አርባ ምንጭ አካባቢ ዙሪያ ከሆነ አርባ ምንጭ ዙሪያ አለ። ባህር ዳር ዙሪያ የባህር ዳር አለ። ጀስት ሁሉም አላቸው። ሶ እኛ ሜቢ ለሰመራ የሚቀርብ ቦታ ያው ሰመራ ራሱ አለ። እዛው ሰመራ ላይ ስላለ ሰመራ ነው ክሊክ የምናደርገው። ያ ማለት አሻራ የምትሰጠው እቺ ልጅ በአቅራቢያው ስለሆነ እዛው እንድትሄድ እናደርጋለን። ሰመራ አልን። ዜን መቼ ትስጥ? እዚህ ጋር ክሊክ አድርገን ቀኑን ነው ዲሳይድ የምናደርገው። ለምሳሌ እዚህ ጋር የኢትዮጵያን ካላንደር ብለን እኛ በሚገባን 2000 ስንት ላይ ነው ያለነው? 18 ላይ ነው ያለነው። መቼ? ከግንቦት ጀምሮ ነው የነሱ አክቲቭ የሆነው። ለምሳሌ ግንቦት 6 ላይ ክሊክ ብናደርግ ኦልሬዲ አክሴፕት ሊያደርገን ይችላል። ግን ሰዓት ካልሰጠን ይሄ ታይም ስሎት ካልሰጠ ነው ቀኑን እንቀይራለን ማለት ነው። እዚህ ጋር ክሊክ ስናደርግ ጀስት የኔትወርክ ይፈልጋል ብያቸዋለሁ። ይኸው መጣ። እዚህ ጋር 35 ፒፕል ካን ስቲል ቡክ ዚስ ስሎት። ለምሳሌ 5 ሰዓት ላይ ሰመራ ስኬጁል አለን። ኦልሬዲ ገባለት ማለት ነው። ጨረሰ ማለት ነው። ወይም ደግሞ ጨረሰች፣ መቅደስ ሴት ስለሆነ ጨረሰች። ዜን ሰሚት እንላለን። ሰሚት ካረግን በኋላ እዚህ ጋር ትንሽ ስትሮንግ ኔትወርክ ይፈልጋል። ትንሽ ትዕግስት የሚባል ነገር ያው አለ፣ ትጠብቃላችሁ። ያው እኔ ቤት ውስጥ ሆኜ ስለሆነ እየሰራ ያለሁት የስራ ቦታ ኔትወርክ አይደለም፣ ስትሮንግ ኔትወርክ አይደለም። ስለዚህ ትንሽ ሊያቆየኝ ይችላል። ስለዚህ ሰሚቲንግ አፕሊኬሽን እያለ ነው። ኦልሬዲ የአፕላይ ያደረግነውን እየተቀበለን ነው። እንጠብቃለን የተወሰነ ሰከንዶች። ጨረሰልን። ይሄው መጣ። እዚህ ጋር ምን እናደርጋለን? ዳውንሎድ የምትለዋን ምልክት ክሊክ እናደርጋለን። እዚህ ጋር ይኸው ኦልሬዲ ክሊክ ብናደርገው አሁን ይሄኛውን ክሊክ አድርገን ብንከፍተው ጀስት ይኸው አፕሊኬሽን ኦርዲናሪ ፓስፖርት ኢፓስ ኦንላይን ዌብ ፖርታል ነው። አይሲሲ ወይም ደግሞ የቀጠሮ ቦታ ሰመራ ነው። የሲቲዝንሺፕ ሰርቪስ ኢሚግሬሽን እና ሲቲዝንሺፕ ሰርቪስ የሚለው ሰመራ ነው። አፖይንትመንት ዴት በኢትዮጵያን ግንቦት 5 ነው 2018፣ በእነሱ ግንቦት 13 ነው። ስለዚህ ይህን አፖይንትመንት ኖርማል ሰርቪስ ነው። ኦልሬዲ ጨረስም ማለት ነው። በቃ እዚህ ጋር ስም ቼክ ማድረግ አለብን። መቅደስ ቶላ ክሮስ ፊሜል፣ መቅደስ ቶላ ክሮስ ኦልሬዲ ኤቭሪቲንግ ፋይን ነው ማለት ነው። ምክንያቱም አሁን እዚህ ጋር በጣም ሲሪየስሊ ነው ማየት ያለባችሁ። ከዚህ በኋላ ወደ ክፍያ ነው የምትሄዱት። 5000 ብር እንዳትከስሩ የግድ አሁንም መልሳችሁ ክሮስ ቼክ ታደርጋላችሁ። ሜቢ ስህተት ካለ ለምሳሌ የጾታ ስህተት ወንድ ቢል እዚህ ጋር ወንድ ቢል እንደገና ይሄን ጥዬ ሌላ ዩዘር ኔም ክሬት አድርጌ እንደገና መዘግባለሁ። ካለዛ 5000 ብሩን ትከስራላችሁ ማለት ነው። ምን አደርጋለሁ? እቺኛዋን ኦልሬዲ ዳውንሎድ አድርጌዋለሁ። እቺን ለክፍያ የምትጠቀመው ኦርደር ኮድ ትባላለች። እቺን ነው የምትጠቀሙት ማለት ነው። እቺን እዛ ንግድ ባንክ ወይም በቴሌ ብር ነው ልከፍሉ የምትችሉት። ከሁለት አንዱ ትሰራላችሁ ማለት ነው። ሜቢ ከክፍያ ጋር የተያያዙትን እና ከዚህ ቀጥሎ ያለውን ስቴፕ ደግሞ በኔክስት ቪዲዮ አሳያችኋለሁ። አሁን ቀጥታ ይሄንን እናስገባ ብትሉ አይመጣላችሁም። ኦልሬዲ አይመጣላችሁ። ምክንያቱም ጀስት ምን ብለናል እዚህ ጋር እቺ የክፍያ ኦርደር ነች። እቺን የክፍያ ኦርደር ቴሌ ብር ላይ ወይም ደግሞ ንግድ ባንክ አፕሊኬሽን ካላችሁ እዛ ላይ እንትን ብላችሁ ፔስት አድርጋችሁ
ሪሲቱን ብታወርዱ የሱን ስም መቅደስ የሚለውን ስም አያመጣላችሁም። ስለዚህ ይሄ ሚስጥሩ ምንድነው? ይሄንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ከዛ ሚስጥሩን እነግራችኋለሁ። ኖርማሊ አፕሊኬሽኑን ጨርሰናል። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ